ገአራ ሕፃኑ ክርስቶስ የእናቱ የቅድስት ድንግል ማርያምን ጥያቄ ሰምቶ ባረከ ኮኳ ዋንቃ ማየ እምታይተ እግራ የቆመችበት አለት ድንጋይ ነውና ድንጋዩን ባርኮ ከእግሯ ላይ ካለው አለት ላይ ውሃን አመነጨ። ምን ብሎ ባርኮ። ዘጸአት 16 ላይ ነቢዩ ሙሴ እስራኤላውያን መና የታለ እኛ እኮ በግብፅ የዱባ ምግብ የቂጣ ምግብ ለምደናል፣ ውሃም እንጠጣለን፣ አሁን ላይ ምግቡም የለም ውሃም የለም ብለው ሲያጨናንቁት ወደ እግዚአብሔር አመለከተ። ህብስተ ሰማይ ዘአውረደ በገዳም በምድረ በዳ ሰማያዊ መና አወረደ። ጸዓዳ ከመበረድ ነጭነቱም እንደ በረዶ የሆነ ወሬቱ ከመተቅዳ አይኑ እንደ ድንብላል ጉብ ጉብ ያለ ወከመ አያተ ማር ጡም ፈድፋደ ጣዕሙ ደግሞ እንደ ማር ወለላ የሚጣፍጥ እንጀራ አወረደላቸው ይልና እንደገና ደግሞ አውሃዘ ሎሙ አው እነሆ ዘትረኮኩ አውሃዘ ሎሙ አው ጥንጫው ላይ ውሃን አመነጨላቸው ይላል። ለማን? ለ600,000 እስራኤላውያን። ሙሴ ጠይቆ ነው። ወደ ማን? ወደ እግዚአብሔር ለምኖ እግዚአብሔርን ጠይቆ ነው። እግዚአብሔር ደግሞ በባህሪው ነው። ምን አለ? ሰሚዖ ሕፃን ለእሙ ገአራ ሕፃኑ የእናቱን ድምፅ ሰምቶ ባረከ ኮካ ወአውሃዘ ማየም ታሕተ እግራ ከእግሯ ስር ካለው አለት ላይ ውሃን አመነጨ። ወእምኔሁ ለጽማ ትስተይ አመራ የመነጨውንም ውሃ እንድትጠጣ አመለከታት። እዚህ ጋር እማዬ ጠጪ አላት። እሷም ጠጣች ይላል። ይህን ይናገርና አዎ ምን ይላል? ከመ ኢይስተይዋ ሰብአ ሀገር ለይእቲ ማይ አምረራ የሀገሩ ሰዎች በዚያ አካባቢ ያሉ ሰዎች ያን ውሃ እንዳይጠጡት አመረረው ይላል። ወለርሑቃን ፈውሰ ወጥዕም ተገብራ ያችን ውሃ ግን ከሩቅ ለመጡ ጣፋጭ ውሃ አደረጋት። ከሩቅ ለመጡት ጣፋጭ የሚጠጣ ውሃ አደረገ። አካባቢ ላሉ ሰዎች ግን የማይጠጣ ጎምዛዛ አደረገው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 8 ቀን በዘአንቃ ማየ ወልዳ ተብሎ ይታመናል፣ ይነገራል። ምንድነው እሱ? ልጇ ወዳጇ ኢየሱስ ክርስቶስ ለድንግል ማርያም በጥያቄዋ መሰረት ውሃ ዛሬ ያመነጨበት ዕለት ነው። እንግዲህ ይሄ ምንድን ነው ከተባለ አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉ። ምን ማለት ነው? ምንድን ነው መነሻው የሚል ነገር ይጠይቃል። እዚህ ጋር መነሻው ትንቢተ ኢሳይያስ ምዕራፍ 19 ላይ ነው። ስለ ግብፅ የተነገረ ሸክም። ስለማን? ስለ ግብፅ የተነገረ ሸክም። ወይ ወረድ እግዚእነ ውስተ ምድረ ግብፅ። አዎ እነሆ አስቀድሞ በነቢያት ትንቢት እንደተነገረ ሆሴዕ 11 ላይ እምግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ልጄን ከግብፅ ጠራሁት ተብሎ የተነገረው ትንቢት ይፈጸም ዘንድ አዎ በማቴዎስ ወንጌል ምዕራፍ 2 ላይ የጌታ መልአክ ለጻድቁ ዮሴፍ ተንስ ንሳ ሕፃነ ወእሞ ወጉዕ ብሔረ ግብፅ፣ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ የተባለ ንጉሥ የሕፃኑን ነፍስ ሊገል ይፈልጋልና። አዎ በሰብአ ሰገል ሕፃን ተወልዷል ተብሎ ስለተነገረው አዎ ንጉሥ ተወልዷል ተብሎ ስለተነገረው ንጉሥ ከሆነ ወይ ሳያሳድድ ወይ ሳይገል አይነግስም ብሎ አዎ እነሆ ሕፃኑን ሊገለው ይፈልጋልና እናቱንና ሕፃኑን ይዘህ ሽሽ አለው ይለና ማቴዎስ ወንጌል ምዕራፍ 2
ይህም ልጄን ከግብፅ ጠራሁት የተባለው ትንቢት ይፈጸም ዘንድ ነው። ይልቁንም ኢሳይያስም በፈጣን ደመና ወደ ግብፅ ወረደ የሚለው ትንቢታዊ ቃል ይፈጸም ዘንድ እነሆ ግንቦት 24 ተማምረነዋል። ገብረ መስቀል ሚዲያ ላይ ገብታችሁት ግንቦት 24 የስደት መነሻው እሱ ነው። አዎ ግንቦት 24 ስደቱን ጀመሩ፣ ተጓዙ። ዛሬ ሰኔ 8 ቀን ነው። በግብፅ ምድር ላይ እንዳሉ እናታችን ድንግል ማርያም ውሃ ጠማት። በዚህም ጊዜ ነው እንግዲህ ውሃ ሲጠማት ልጄ ሆይ አዎ ውሃ የለም ጠማኛለችና ጠየቀችው ይላል። እንግዲህ ዓለምን የሚመግብ ዓለምን የሚያጠጣ አምላክን ተሸክማ የምትጠጣው አጣች፣ የምትበላው አጣች። እኔ መተርጉማን በዚህ ላይ የሚያስቀምጡት ነገር አለ። ሰው ብር ይዞ ቢራብ እንጀራ ካልተገኘ ብር አይበላም። ሰው ገንዘብ ይዞ ቢጠማ እነሆ ገንዘቡ ውሃ አይሆንም። አዎ ፍትፍት ዳቦ ተሸክሞ መራም ውሃ ተሸክሞ መጠማት ግን ከባድ ነው። ይሄ ትንቢቱን ለመፈጸም የተደረገ ታላቅ ጉዞ ነው ማለት ነው። ለዚህ ነው በዚህን ጊዜ ውሃ ብላ ስትጠይቀው አዎ እስራኤል ሙሴን ውሃ አሉት፣ እስራኤል ሙሴን ዳቦ አሉት። ሙሴ ወደ እግዚአብሔር ምግብ ይላሉ አለ፣ ምግብ ወረደላቸው። ውሃ ይላሉ አለ፣ በበትሩ ጥንቻውን መጣው ቀረበላቸው። 600 ሺህ እስራኤላውያን ምግብ በልተዋል፣ ውሃም ጠጥተዋል። እዚህ ላይ ግን የጠየቀችው ልጇ ፈጣሪዋን እናቱ ናት። አዎ አለቱ ላይ ወዲያውኑ አመለጨላት፣ እንድጠጣም አመለከታት፣ ጠጣች ነው የሚለው። አዎ ይህን ይነግረንና ከብዙ ጊዜ በኋላ ይላል፣ ከብዙ ጊዜ በኋላ በዚያ ቦታ ላይ እግዚአብሔር አምላክ በስሟ ይገርማል፣ ቤተ ክርስቲያን እንደሚሰራ አምላካዊ ፈቃዱ ስለነበረ በስሟ ቤተ ክርስቲያን ተሰርቷል ይላል። እና ታሪኩን ስንመለከት እንደዚህ ነው የሚለው በኦሪት ዘፍጥረት ምዕራፍ 26 ላይ ስንመለከት ይስሐቅ አባቱ አብርሃም በስደት በነበረበት ሀገር ኖረ ይላል። በኖረ ጊዜ አባቱን ያሳደደው አቢሜሌክ በሰራተኞቹና በራሱም በስልጣኑ ያሳድደው ነበር ይላል። አባቱ ያስቆፈረውን ጉድጓድ አፈርና ድንጋይ አስሞላበት፣ በጎቹ እንስሳቱ እንዳይጠቀሙ ይላል። ከዚያ በኋላ ግን አገር ለቀህ ሂድልኝ አለና እንዲለቅለትም ጠየቀው ይላል። አቢሜሌክ ማንን? ይስሐቅን ማለት ነው። ይስሐቅ ፈቀቅ አለና ኑሮውን ጀመረ። ኑሮውን ሲጀምር እንደገና በራሱ ማለት ነው አው ጉድጓድ ቆፈረ። ምን ሊፈልግ? ምንጭ ሊፈልግ። አሁን ኢየሱስ ክርስቶስ ለድንግል ማርያም ጉድጓድ አልቆፈረም። ቀጥታ አለቱ ላይ ባረከ ነው። እንዲህ ያደረገና ባረከና አለቱ ላይ ውሃ መንጭቶ ቀጠለና ጠጭ ብሎ አመለከታት ነው የሚለው። ይስሐቅ ግን አቢሜሌክ ቢያባረረው ምንጩንም በድንጋይ ቢዘጋበት አዎ ሰራተኞቹን ይዞ ምን አደረገ? ምንጭ ቆፈረ ይለናል። ዘፍጥረት 26 ላይ የምናገኘው ታሪክ ነው። እና ማነው? ኤሴቅ አለው ይላል። ምን አለው? ኤሴቅ የተጣላሁብሽ ማለት ነው። አሁን በዚዋን ተጣልቷል። ይህን ቆፍሮም ሲያጠጣ መጡና እንደገና ደግሞ ምን አደረጉት? ድንጋይ ደፈኑበት። አሁንም ፈቀቅ አለና እንደገና ድንኳን ደኮነ። እንደገና ደግሞ ሁለተኛ ጉድጓድ ቆፍሮ ሲያጠጣ መጡና አዎ እንደፍናለን ሲሉ አዎ ስሟን ስጥና አለ። ምን ተዘጋ ማለት ነው። ተዘጋ ማለት ሰዎች የመኖሬን ሰላሜን ዘጉት፣ ይልቁንም አዎ ይሄ እነሱ እንዳይጠጡት ይሆናል አለና አሁንም ደግሞ ለሶስተኛ ጊዜ ፈቀቅ አለ ይላል። አዎ ከዚያ ሰራዊቱን ወይም ቤተሰቡን አብስቶ ሲኖር እንደገና ሌላ ጉድጓድ ሶስተኛ ቆፈረ። በነገራችን ላይ ይህ ጉድጓድ አራተኛ ነው። አብርሃም ከኤሞር በ100 በጎች የገዛው ምንጭ ይሄ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ያችን ሳምራዊት ሴት ያጠጣበት ያስተማረበት የመለሰበት ያ ምንጭ አለ። እንደገና ደግሞ አቢሜሌክ ያዘጋው ምንጭ አለ። ይስሐቅ ራሱ የቆፈረው አዎ መጀመሪያ ላይ ምንድን ነበረ ያለው? ኤሴቅ ያለው ተጣላው ሲል፣ ቀጥሎ ስጥና ያለው ተዘጋ ሲል፣ ከዚያ ቀጠለና ቆፈረ ርሆቦት አለው። ምን ማለት ነው? እግዚአብሔር አበዛን ማለት ነው። እግዚአብሔር አበዛን ማለት ነው። አሁን ባጭሩ ይስሐቅ ራሱ በጉልበቱ በሰራተኛ እያስቆፈረ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በባህርዩ ነው ያስቆፈረው። ምንድን ነው ያደርገው? ባረከው። ምን ሆነ ማለት ነው? መነጨ። እዚህ ጋር መቆፈሪያ የለ፣ እዚህ ጋር አካፋ የለ፣ እዚህ ጋር ዶማ የለ። እንዲህ አደረገና ሲባርከው መነጨ። እንደ ፈረንጅ በዘመናዊ መሳሪያ እንደ ኢትዮጵያም በመቆፈሪያ የተቆፈረ አይደለም። እንዲህ ብሎ በአምላክነቱ ሲባርከው ወደ ሰማይ ፈላ ውሃው። እንዲህ ያደረገና ጠጭናት የተባርኳል አላት። ከሩቅ ለመጡ ለነ ሰሎሜ ለነ ዮሴፍ መጠጥ ሆነች፣ ለሌሎቹም ከጠገብ ላሉ ሰዎች ለግብፃውያን ግን መራር ሆነች ይችላል። ይህንን ነው የሚናገረው። ስለዚህ የዚህ ባለቤት የሆነው መድኃኔዓለም ኢየሱስ ክርስቶስ መጣሪያ በተባለች ሀገር አለቱን መጣሪያ ትባላለች። አለቱን ሰንጥቆ ባርኮ ውሃ አፈልቆ ድንግል ማርያምን አጠጣ ይለዋል። ባረከ ኮኳ ኮኳውንቃ ማይም ታይተግራ ከእግሯ እንሆ ውሃውን አመነጨና ምን አለ እንድትጠጣ አደረጋት ይላል። ከብዙ ጊዜ በኋላ በዚህ ቦታ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ተሰርቶ ወይም ተተክሎ ወይም ታንጾ ወይም ደግሞ አልቆ ተጠናቆ ሰኔ 8 ቀን የእመቤታችን መታሰቢያ ቤተ ክርስቲያን ተብሎ ሰኔ 8 ቀን በዛሬው ቀን ቅዳሴ ቤት ተከብሮበታል ማለት ነው። ስለዚህ ከበዓላቶቿ አንዱ በዘአንቃ ማይ ወልዳ ተብሏል። ከምን ከአለት ላይ በስሟ በጥያቄዋ በእናትነቷ የመነጨ ምንጭ ነው። መጨረሻ ላይ ደግሞ ቤተ ክርስቲያን ተሰርቶበታል። ስለዚህ ሰኔ 8 ቀን በቤተክርስቲያናችን ልዩ በዓል ነው። ውሃ የመነጨበት፣ ጥያቄዋ የተመለሰበት፣ የእናቱን እንባ ያበሰበት፣ ይልቁንም ደግሞ የውሃ ባለቤት የሆነው ቀራንዮ ላይ ለውሃ ቤዝና ማእከልዎ ውሃን